እኔ እኮ ክለቤ እየተሸነፈ ሚናፍቀኝ ነገር ግራን የገባኝ ግራ ነው ማለት በቃ ብቸኛው የእንግሊዝ ኩራት ዛሬ በሻምፒዮንስ ሊግ ምሽት 4 ሰዓት ከች ይላል። ታዲያ አንተ የአርሰናል ደጋፊ አልናፈቀህም ነው? ዛሬ እየተቆጣው ነው ማወራችሁ። አልናፈቀህም? ላይክ ሪፖስት ምናምን አድርግ። አልናፈቀህም ወይ? እኔ ናፍቆኛል። ስለዚህ ውጤትህን ኮሜንት ላይ ትገምታለህ። ዛሬ ክለባችን አርሰናል በሻምፒዮንስ ሊጉ 2-0 አሸንፎ ቀጣይ ከአትሌቲኮ ማድሪድ ጋር ይፋለማል። ይሄን እድል ያላያችሁ ሰዎች ዝር እንዳትሉ፣ ቪዲዮ ላይ ዝር ነው ማለት ዝር እንዳትል። ለማንኛውም መልካም እድል ለታላቁ ክለብ አርሰናል፣ ይመቻችሁ። በዚህ ክለብ ውስጥ ታይቶ የማይታወቅ ነገርን ለማሳካት ለማድረግ እየሞከርን እንገኛለን። ይህን እንደ ቀላል አትመልከቱት። ባለፉት 22 ዓመታት ፕሪሚየር ሊጉን ባናሸንፍም ዘንድሮ እጅግ በጣም ጥሩ አቋም ላይ ነን ሲል ተናግሯል ጀማው አርቴታ። ነገ ከስፖርቲንግ ጋር ከምናደርገው ወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታ በፊት ከጋዜጠኞች ለቀረቡለት ጥያቄ ሐሳቡን ሰጥቷል። ምን እንዳለ ላካፍላችሁ። ጀማው እንደተለመደው ኮፕሊንግ ሼር ማድረጋችሁን እንዳትረሱ። ልምምድ ላይ ስላልታዩ ተጫዋቾች ተጠይቆ ነበረ ጀማውነ ቡካዮ ሳካ፣ ዴክላን ራይስን ጨምሮነ ጁሊያን ቲምበር፣ ካላፊዮሪን አካቶ ማለት ነው ልምምድ ላይ አልታዩም ነበር። እንዴት ነው ስለነሱ ነገር ሲባል ብዙም ስለነሱ ማውራት አልፈለገም። የቡካዮ ሳካ ግን የቀናት ጉዳይ ነው እንጂ ሜዳ ላይ እንደምንመለከተው ግልጽ ነው ብሏል። ከዛ በተጨማሪ ግን የዴክላን ራይስ ጉዳትን ዲቴል ማውራት አሁን አልፈልግም ሲል ነው የተናገረው ጀማው። ተጎድቷል የሚልም ቃል ግን ካፉ አልወጣውም ጀማው። ከዛ በተጨማሪ አርቴታ ስለ ቦርንማውዙም ጨዋታ ጥያቄ ቀርቦለት ነበር። እሱ ጨዋታ እጅግ እንዳስቆጮና እንዳበሳጨው ነው የተናገረው። ያለንን የነጥብ ልዩነት የምናሰፋበት ነበር፣ ያንን ነገር መጠቀም አልቻልንም ብሏል። ጋዜጠኛው ቀበል አደረገና እንዴት ነው ፍርሃት ይሰማሃል ወይ በቡድን ሲል ጥያቄ አቅርቦት ነበር። እኔ ምንም አይነት ፍርሃት የሚባል ነገር የሚሰማኝ ሰው አይደለም። ቡድኔን ይዤ ወደፊት ለመጓዝ እየሞከርኩኝ እገኛለሁ ሲል ተናግሯል። በስተመጨረሻም በቡድኔ በጣም እምነት አለኝ፣ በዚህ ሳምንት ግን ንጹህ የሆነና የሚንቦጎቦግ ስሜት ከቡድኔ እፈልጋለሁ የሚል ምላሽ ነው የሰጠው ጀሞ። ኖርዝ ለንደን ፎሬቨር ዋቴቨር ዘዌዘር ስንል የነበረው ዝም ብለን አይደለማ። ዋቴቨር ዘዌዘር ቡድናችንን በደንብ የምናግዝበት ሰዓት አሁን ነው። እንዴት ናችሁ ማይ ገነርስ? ከስፖርቲንግ ጋር ከምናደርገው ሰከንድ ሊግ ጨዋታ በፊት አንዳንድ ነገሮችን ልበላችሁ። ወደ ሆዜ አልቫላዴ ሜዳ ሄደን በሃቨርትዝ ጎል 1 ጎል አድቫንቴጅ መምጣታችን ይታወቃል። ነገር ግን ለስፖርቲንጎች ሂውምላንድ ተመልሶላቸዋል። አንበላቸው ማለት ከፔድሮ ጎንሳልቬዝ ጋር ሆነው ሚድፊልድ ባትሉን ለማሸነፍ እንደሞክሩ በጣም ግልጽ ነው። ይሄን ነገር ማስቆም ከቻልን እኛ ደግሞ የምንጠቀም ይሆናል። በኢንተርናሽናል ብሬኩ ፌክ የሆነ ኢንጁሪ ነው የነበረባቸው ከተባሉት 10 ተጫዋቾች ውስጥ 5ቱን ረጅም ሰዓት አላየናቸው ነበር። ኤዜ ባለፈው ሲገባ ነው ያየነው። ሂንካፔ፣ ቲምበር፣ ቡካዮ፣ ኦዴ የዛሬም ጨዋታ ላይ የሉ ብዬ አስብ ነበር። ነገር ግን የትሬኒንግ ፎቶ ላይ ቺፓርታ የኛን ስታር ቦይ ከጀርባ አላቆም የዛሬው ጨዋታ ላይ ትንሽ ደቂቃ የሚያገኝ ይመስለኛል። ነገር ግን በማዶኬ ብንጀምር አሁንም የተሻለ ነው ብዬ ነው ማመን። እንደዛ ሁሉ ትሮሳርድ ለረጅም ሰዓት ማይሆን አቋም እያሳየ ነው። ነገር ግን ከአርሰናል የተረዳነው ነገር ምንድነው? ስታርተሮችና ፊኒሸሮቻችን መለየት እንዳለባቸው ነው። ትሮሳርድ የዛሬው ጨዋታ ላይ ስታርተር ነው መሆን ያለበት። ምክንያቱም ስፖርቲንጎች እኛን ለማጥቃት ይጮታሉ፣ ስፔስ እየተው ይመጣሉ ምናምን ነገር። ከዛ ጨዋታው እየሄደ መጣ ቁጥር በደንብ መጋለጣቸው ስለማይቀር የማርቲኔሊ ፊኒሺንጎች ስለሚያስፈልጉን ማለት ነው። ኤቤሬቺ ኤዜ ወደ ሜዳ ተመልሷል። ዛሬ ደቂቃዎችን ያገኛል በእርግጠኝነት። ቡድናችንንም የሊቨርኩሰን ጨዋታ ላይ እንዳረገው ያለምንም ጭንቀት ቀድመን ጎል አስቆጥረን የምናሽበት ጨዋታ እንደሚሆን ተስፋ አረጋለሁ። እንግዲህ ኖ ፊር ጀስት ፋየር ተብለናል። እውነት ነው ውሸት ነው ዛሬ እንመለከታለን ከኮች ሚካኤል አርቴታ። ቡድናችን 2-0 የሚያሸንፍ ይመስለኛል። ግማሽ ፍጻሜ ውስጥ ገብተን የምንገናኝበት ምሽት ያርግልን። ፎሎ፣ ኮፒሊንግ፣ ሼር ያረጋችሁ ማይ ገነርስ ይመቻችሁ። ዛሬ ማታ ተገደን ፈልገን ሳይሆን ተገደን ከስፖርቲንግ ጋር የምናደርገውን ጨዋታ ላይናፕ እንሰራለን ነው ምልኮ። በሳምንት 2 መጫወት መረረኝ ገባ ለማለፍ በቂ የሆነ ግን በጣም ጫና ማያርግብን ቀለል ያለች ላይናፕ ነው የምንሰራው። በረኛችን 10 ቁጥራችን አሁን 10 ቁጥር ዋና ክሬቲቭ ተጫዋቻችን በአሁን ሰዓት ዳቪድ ራያ ነው። አስበዋል? አርቴታ እንደዚህ በማለት የራሱ አፍራለሁ። አስብበት አርቴታ ዳቪድ ራያን ታስገባለህ እዚህ ጋር መሀል ላይ ግድግዳችን ፕሌይ ሜከሮቻችን ሰሊባና ጋብሪኤል እዚህ ጋር ጠቅጠቅ ታደርጋለህ። ቀኝ ላይ ቤን ዋይት ዛሬ እረፊ። ልናጠቃ አይደለም የምንገባው ገባ። ስትከላከይ ደግሞ ሆረር ሆነሻል። ሆረር ገባሽ አይደለ? ሶ ነው የሆነሽው አንቺ። ሞስኬራን እዚህ ጋር እናስገባለን። በግራ በኩል ፒየሮ ሂንካፔ ተመልሷል። ፉል ፊትነስ ላይ ነው ያለችው። ለእሁድም ጨዋታ ደግሞ የምንፈልገው ከሆነ አሪፍ ሪዝም ውስጥ የሚመለስበት ጨዋታ ስለሚሆን እዚች ጋር ፒየሮ ሂንካፔ እናስገባለን። 6 ቁጥር ላይ ስንመጣ ወደ ኋላ ለማቀበልማ
ማርቲን ዙቢሜንዲ የሚችል የለም እኮ ገባ። አሁን ግን ወደ ኋላ የሚያቀብል ሰው ሳይሆን ካቀበለም መከላከል የሚችል ሰው ነው የምንፈልገው ነው ማለት ተረዳኝ ጋር ለሰዛ ኖርጋርድ እዚህ ጋር እናስገባዋለን። አርቴታ ኖርጋርድ ካላስገባው እጨልላለሁ ገና ጌሙ ሳይጀምር ነው የምጨልልብህ ማለት ከጉዳት ምናምን ተብሎ ማይጎዳ ሰው እኮ ነው ዴክለር ራይስ እኮ አይጎዳም። እያነከሰ ይሄን ጨዋታ ጨርሶት ከሲቲ ጋርም ደግሞ ሜዳውን ሲሮጠው እንደ ውቅያኖስ የሚያክል ስፔስ ዋጥ ሲያደርግ ታየዋለህ። ዴክለር ማተፋገር ራይስ እኮ ነው እዚህ ጋር ደቅ ታደርገዋለህ ማለት ኤዜ ተመልሳለች ወደ ሪዝምሽ እንድትመለሽ ባየር ሊቨርኩሰን ላይ እንዳገባሽው አይነት ልምጥጥ እዚህኛው ጨዋታ ላይ ሰው ሲቲ ላይ ጨዋታ ደስ ይለናል ነው የምልሽ። 10 ቁጥር ላይ ኤቨሬቺ ኤዜ እናስገባለን ማለት አታካችን ጋር ስንመጣ እዚች ጋር ኖኒ ማዱዌኬ እናስገባለን። ሳካ አልተመለሰም እየተባለ ስለሆነ ለእሁዱ ጨዋታ ግን እባክሽን ሳካየስ አንተን ቲምበርን ኦዲጋርድን በጣም እንፈልጋቸዋል። ኖኒ ማዱዌኬን እዚህ ጋር እናስገባለን። ሰከንድ ሃፍ የፈጠነ ማክስ ዳውመን ማለት ነው። ኖኒ ማዱዌኬ ሮጠ ቶሎ ድከም ገባ አይደል? ሙሉ 90 ደቂቃ ስለማትጫወት ምናምን ነገር ትራክ ባክ አላረግም ብትል ማን አይነን ነው ማጠፋልን ገባ አይደል? ይሄ ባንዳናን ደግሞ ፍታው ማን አንተ ሮናልዲኖ ነህ ዱቄት። በዚህ በኩል ደግሞ ቻምፒየንስ ሊግ ጨዋታ ስለሆነ እንተራን ማርቲኔሊ ብናስገባው ይሻላል ትላላችሁ። ግን እኔ ግን ትሮሳርድ ቢገባ ይሻላል ይላል። ትሮሳርድ ይገባል። ሰከንድ ሃፍ ማርቲኔሊ ኖርማል ነው። መሀል ላይ ደግሞ ቪክተር ዮከሬዝ በደንብ ሬስት አድርጊ። ይሄ ሎንግ ቦል ጨዋታ ነው። የሎንግ ቦል ጨዋታ ደግሞ ማውረድ የሚችልን ሰው ጎልም ደግሞ ያን አላስፈልገን ሲል ስፖርቲንግ ላይ የሚገርም አጨራረስ አሳይቶናል። ካይ ሃቨርትዝ እናገባለን ማለት 9 ቻንስ አንፈጥርም፣ 10 ቻንስ አንፈጥርም። ካይ ተረዳሽ ጋር ስለዛ 9 ስጠሽ አንድ ማግባት ማያዋጣ ሬሽዮ ነው። ልክ እንደባለፈው ከአንድ ያቺ ታች እሷን ትደግሚያታለሽ። በቃ የተመረጡ ቡድኖች አሉሽ አንቺ የምናጫወትሽ ቸልሲ ለምሳሌ ማለት ተረዳሽ ጋር ዮከሬዝ ዛሬ ያረፋል። ሃቨርትዝ ጋር ትገቢያለሽ። ከሞኒው ገነርስ ሳንቺል እናሸንፋለን ነው የምልህ አባቴ ነገር ማለት ነው። እርግጠኛ ሆኜ ልንገራችሁ ጋይስ። ከዛ በፊት ግን በደንብ ኮፒ ሊንክ ሪፖስት አድርጉት ይሄንን ቪዲዮ ለሁሉም የአርሰናል ደጋፊ መድረስ አለበት። ይሄ ንግግር ከምሬ ነው የምላችሁ። ትዊተር ላይ በደንብ ዜናዎችን የምትከታተሉ ከሆነ በርካታ የሚኬል አርቴታን ፕሬስ ኮንፈረንስ የሚከታተሉ ሰዎች እዛው ላይቭ ጥያቄ የሚጠይቁት ሰዎች ሚኬል አርቴታን እንደ ዛሬ ኢነርጂቲክ ሆነው እጅግ በጣም ልክ እንዳለው እሳት ሆኖ አይተነው አናቅም፣ እጅግ በጣም በተነሳሽነት ስሜት ላይ ነው ያለው በማለት ተናግረዋልና ሚኬል አርቴታን 6 ዓመት ጠብቀናል ጋይስ። ይሄ ስለ ሚኬል አርቴታና ስለ አርሰናል ደጋፊ ድጋፍ ብቻ አይደለም። ምን መሰላችሁ ጋይስ? ስለ ክለባችን ነው፣ ስለ አርሰናል ነው። ተረዳችሁ? ሚኬል አርቴታን አምነነው 6 ዓመት ፕሮሰሱን ጠብቀናል። እኔ የምሬ ነው የምላችሁ። ክለባችንን መተው ያለብን ሰዓት አይደለም። ላይክ በምንም ነገር ተስፋ ልንቆርጥ እንችላለን። ውጤቶቹ ያበሳጫሉና ተስፋ ልንቆርጥ እንችላለን። ግን በዚህ ሰዓት ትተነው ልንሄድ አይገባም። ለአንዴና ለመጨረሻ ጊዜ ለሚኬል አርቴታ እምነታችንን እንስጠው። ከምሬ ነው የምላችሁ። እንዳልኳችሁ በሚኬል አርቴታና በደጋፊው መካከል ያለው ነገር ይቅርና በደጋፊውና በአርሰናል መካከል ይሁን። በቃ ሙሉ ልባችን ለአርሰናል ይሁን። አርቴታ ላይ ሁላችንም ቅሬታ አለን፣ ብታምኑም ባታምኑ። ከምሬ ነው የምላችሁ። እዚህ ላይ እንዲህ ቅሬታ ያለን የማይመስላችሁ ሰዎች ራሱ አርቴታ ላይ ድብና አድርጎ ቅሬታ አለን። ግን አሁን ላይ ለመሸሽ ጊዜው አይደለም እና አርቴታን በእንደዚህ አይነት ወኔ ማየት እኔ ፐርሰናል ጌታን ነው የምላችሁ በጣም ነው ደስ ያለኝ። በቃ የሆነ ፓሽኔት አልታያችሁ? ምንም ነገር አልታያችሁም? እኔ በቃ የእሑዱን ጨዋታ በጉጉት ነው የምጠብቀው። ጌታ ምስክሬ ነው። እኔም ይሄ ከልቤ ከአንጀቴ ነው፣ እያስመሰልኩ እንዳይመስላችሁ ከልቤ ነው የምጠብቀው። በቃ ለአንዴና ለመጨረሻ ጊዜ ሙሉ እምነቴን ሙሉ ልቤን ለዚህ አሰልጣኝ ሰጥቼዋለሁ። እናንተም ማለት ነው እንደ አርሰናል ደጋፊ እንደ ሚኬል አርቴታ ምናምን አይነት ኬስ ሳይሆን እንደ አርሰናል ደጋፊ በዚህ 6 ዓመት ውስጥ እንዳየነው ውጣ ውረድ እንደሰጠን አይነት ደስታ በቃ በብዙ ጨዋታዎች ደስታ ሰጥቷል ሚኬል አርቴታ። አንድ ጊዜ ልባችንን ሙሉ ለሙሉ አምነን እንስጠው። አለቀ። የጨዋታ ቀን ዛሬ ስፖርቲንግ የልጅነቴ ከአርሰናል ጋር ጨዋታ አላት። ቆንጆ አድርጋ አሸንፋ ወደ ቀጣዩ ዙር ታልፋለች ማለት ነው። እስኪ ከነቆራና ከቋጠሮ ወጠን ስለ አርሰናል አንዳንድ ነገር እኔ ዛሬ እንግዲህ ገነርስ ወይ እንደዚህ የሚሉበት ወይ ደግሞ አንድ ሃይላንድ ወተት የሚጠጡበት ቀን ያራዳ ልጆች ድል ለሃያሉ ለገነርስ የምሪ ነው። ምቀኛ አይደለሁም እኔ ተሰናብተ ያለው በክብር ተሰናብቻለሁ። ዛሬ ገነርስ ይቅናችሁ፣ አሸንፋችሁ ወደ ሰሚ ፋይናል እንደምትቀላቀሉ እርግጠኛ ነኝ። ስፖርቲንግ ሊከብዳችሁ ይችላል፣ ግን ዛሬ አደራ ገነርስ እናንተን ነው እንግዲህ ወክለን እንግሊዝ በእናንተ ነው እየተተማመነች ያለች። እንደምታኮሩን እርግጠኛ ነኝ። ከተሸነፋችሁ ጽድት ያለች ቀድ ሙዲ ይዝባለሁ፣ ካሸነፍ ደግሞ ቁም ያጨበጭብላለሁ። ድል ለገነርስ ይመቻችሁ። እናቴ ነው ምሪ ነው። ባርሳ ወድቆ ማድሪድ ሊያልፍ
ሞተናላ። ይሄንን ቲም ጣለው። ከዛ ትናንትም ባርሳ ወደቀ። አንቺ ልታልፊ ለማንኛውም ዛሬ የሚገርም ጨዋታ ምን ይመስለኛል። ይሄን ቪዲዮ ኮፒ ሊንክ እያደረክ ለማድሪድ ደጋፊ ታደርስበታለህ። አካውንቴ ስለተመታ ተገርፏል አካውንቴ ጋይስ። ሁላችሁ ኮፒ ሊንክ አካውንቴ ውስጥ እየገባችሁ ኮፒ ሊንክ አድርጉልኝ። ዛሬ የሚገርም ቅጥቅጥ ነው የምናየው፣ ቅጥቅጥ ማለት ነው። ምክንያቱም ባየር ሙኒክ በዚህ ሰዓት እንግዲህ ከአርሰናል ቀጥሎ በዓለም ደረጃ የሚገርም አቋም ላይ ያለ ቲም ነው። ሁለተኛው ደግሞ በዚህ በኩል ደግሞ ሪያል ማድሪድም ሻምፒዮንስ ሊግ ላይ የማይተኛ ቲም ነው። መተኛ ብቻ ሳይሆን በቃ ቋማጭ በቃ ካልበላው ወይ ደግሞ ካልቆየው የሚል ቲም ነውና በጣም ላይክ ይሄን ጌም ለመገመት በጣም ይከብዳል። በዛ በኩል እነ ኬን ዲያዝ እና ኦሊሴ እና ግናብሪ ምናምን ሲቀውጡት፣ በዚህ በኩል ደግሞ ቤሊንጋም፣ ኤምባፔ፣ ቪኒሺየስ፣ ቫልቬርዴ ምናምን ቅጥቅጥ ነው የሚሆነው ማለት ነው። ይሄን ጌም መገመት ይከብዳል። እስቲ እናንተን ግምት ኮሜንት ላይ አስቀምጡልኝ። ስለ ግምት ከተነሳ ፕሬዲክሽን ቪዲዮዎች ቻምፒየንስ ሊግ ምናምን ከዚህ በኋላ ሚስተር ነባት ቲፕስ ላይ የሚለቀቀው ከስር ዩዘር ኔም አስቀምጬላችኋለሁ ካፕሽን ላይ። ሁላችሁም ፎሎ እያደረጋችሁ እሱን አካውንት ጋይስ አካውንቴን በጣም ስለተመታ ኮፒ ሊንክ አድርጉት። በዛሬው ጨዋታ የአርሰናል ቲም ደጋፊ የባርሳም ደጋፊ መተኛት የለበትም። ያንን ቲም ጥለን ነው ሰላማዊ እንቅልፍ መተኛት ያለብን ለማለት ነው። ኮፒ ሊንክ ይዳረስ በደንብ እና ቴሌግራም ላይ የሚገርም የ2000 ብር ቻሌንጅ በመቶ ተነስተን ወደ 2000 ቻሌንጅ በአንድ ቀን ውስጥ የምናዘርግባትን ጨምረናል። እየተቀወጠ ነው። ነባሲቲ ብላችሁ ቴሌግራማችንን ጆይን ማድረጋችሁ እንዳትረሱ። ሊንክ ባዮ ላይ ያለላችሁ ይመቻችሁ። ወይ ማድሪድ ያሸንፋል ወይ ሞቶ ይቀራል። ሙርቲዝ አለ እንደ ተስፋ አይቆረጥም ነው የምልህ። ሌላ ጊዜ ማድሪድ 1% ነው 1% ነው ያለው። አሁን 20% አለው ማለት 2-1 ነው። ኖርማል ነው። በባለፈው ራሱ ማለት ነው ኖየር ስግጥ ብሎ ነው እንጂ ማለት ማድሪድ በቃ ከዚህ በላይ ጎሎች ማስቆጠር እንደሚችል አስመልክቶናል። ስለዚህ ማለት ነው አሁን ይሄ ኦሊሲ የሚባል እዶ ፈጣሪ እግርን ሽባ ያርገው እንዶሪ ምንም ለዛሬ በቃ ፈጣሪ እግርን ሽባ ያርገው። ኦሊሲን ፈጣሪ እሱ ይርዳን እንጂ ልጁ ጭራሽ የሚያዝ ልጅ አይደለም። ካሬራስ ባለፈው ወደ ፈጣሪ ካሬራስ ሳምንቱ ሙሉ አልቃዥም ብላችሁ ነው። በጣም አዛ የሆነ ልጅ ነውና ኪሊያን ምባፔ ኢንዲቪጁዋሊ አውትሼን ማድረግ አለበት። ቬንሲየስ ኦብቪየስሊ እሱ ሃይ ኤክስፔክቴሽን አለን እሱ ላይ ያው እንደተጠበቀው ይሆናል በእርግጠኛ። ኤኒዌይስ ማድሪድ ማለት ነው በቃ ያን ያህል የምትተማመኑበት ቡድን ባይሆንም በዚህ ሰዓት ስቲል ተስፋ አለው። ከ20% በላይ ተስፋ አለው። የሚፈጠረውን አብረን እንመለከታለን። ሀላ ማድሪድ ይመቻቹ። የሰሞኑን የአርሰናል አቋም ይደገምልን። እግራቸውን ብርክ ያደረጉትንና እግራቸው ቄጠማ የሆኑ አቋም ይደገምልን። ተመችቶናል። እሱ አቋም ነው። ለስፖርቲንግም እሱ ነገር ይፈቀድለት ይደገምለት። አርቴታ ፕሮሰስ ይበልጣል። ፕሮሰስን አስቀጥል። ምንም ሌጋሲ ብታስቀጥል ይሻላል። አትሌቲኮ አይሆንም፣ ያዋርዳል። አትሌቲኮ በዚህ ብትለጠለጭ ይሻልሻል። እዚሁ ይሁንልሽ፣ እዚሁ ይሁን። አራዳ ልጆች የሰሞኑን አቋም እንዴት ነው? አልተመቻችሁም? ያርሰናል ተመችቷችኋል አይደል? እኔ በጣም ነው የተመቸኝ። እኔ ተመችቶኛል። እኔ የቋጠሮ ቀን ይላል አባቴ። አናዘር ቋጠሮ ዛሬ በስፖርቲንግ ሊዝበን ተከስተናል ማለት ነው። ባለፈው ለጥቂት 90 ምናምን ላይ በቃ አግማምተው አስገብተው አሸንፈዋል። ግን ያን የፈቀድነው ቅስማቸው እንዲሰበርና ከእንግሊዝ 5 ቲም እንዲፈቀድ ነው። ዛሬ ኢሜሬትስ ላይ መጥተው ስፖርቲንግ ሊዝበን ያን ያገኙትን ተስፋ እንደሚቀብር ምንም ጥርጥር የለኝም። ምንም ጥርጥር በስፖርቲንግ ሊዝበን ተማመናለሁ። ሁለተኛ ቲሜ ክርስቲያኖ ሮናልዶ፣ ሉዊስ ናኒ፣ ብሩኖ ፈርናንዴዝ፣ ማርኮስ ሮሆ እንደዚህ ድንቅ ተጫዋቾችን አፍርቶ የለገሰን ቲማችን የኛ ቢ ቲማችን አካዳሚያችን ይለጠልጣል ዛሬ ማለት ነው። እተማመንባለሁ። ቋጠረብሻለሁ ምንም አታመጭ። ቋጠረብሻለሁ። በስፖርቲንግ ሊዝበን ስትወርቂ ያለው ስሜት ደግሞ ይለያል። እንደ ሌላው ቀን በትልቅ ቲም ብትወርቂ ኖርማል ነው። ሌላው በትልቅ ቲም ነው። አንቺ በስፖርቲንግ ሊዝበን ነው የምትወርቂው ዛሬ። እንዴት አድራችኋል ገነርስ ፋሚሊ? አይ ነው ያለንበት ሲቹዌሽን ልክ አይደለም። ሁላችንም ማለት የሆነ ክለባችን እየተጠራጠር ነው ግን እመኔ ማለት ነው በዛሬው ጨዋታ ወደ ድል እንደምንመለስ ባለሙሉ ኮንፊደንስ። አይ ነው በጣም ከባድ ጨዋታ ነው። ለኛ ከባድ የሚያደርግብን ኔክስት ተጋጣሚያችን ፕላስ ደግሞ ያለንበት ሲቹዌሽን አሁን ላይ ያለንበት ሞመንት ምናምን ትንሽ ጨዋታውን ከባድ ያደርገዋል። ከዛ ባለፈ ደግሞ ስፖርቲንጎች ያላቸውን አቅም በሙሉ አውጥተው ይህንን ውጤት ቀልብሰው ማለፍ ይፈልጋሉ። ያው የሚችሉ አይመስለኝም ሆነስቶኝ ስነግራችሁ። በሜዳችሁ አንድ ጎል ማስቆጠሩ ያልች ኢሚሬትስ ላይ መጥተው ይህንን ውጤት ቀልብሰው ያልፋሉ ማለት በፍጹም የማይታሰብ ነገር ነው። ያን ለማድረግ ይሞክራሉ። ግን እኛ አትሊስት አድቫንቴጅ አለን። አዌድን አንድ ጎል ስላስቆጠርን ሜዳችን ላይ እንደምንም ፈርስት ሃፍ አንድ ጎል ካስቆጠርን በቃ ጨዋታውን ተረጋግተን ለኔክስት ጌም ማለት ጉልበታችሁን በደንብ እየቆጠቡ ይሄ በደንብ ቴምፖን ዲክቴት አድርገን ምናምን መጨረስ እንችላለን ብዬ ነው ማስበው። አንዳንድ ወሳኝ ተጫዋቾቻችን በጉዳት ምክንያት አይኖሩም። ግን እኔ ባይኖሩም ያን ያህል እኔ በዚህ ጨዋታ ኮምፕሌን አላደረግም። ለሁሉ ጨዋታ ይድረሱልን እንጂ
ለዚህኛው ጨዋታ ማለት በየትኛውም ተጫዋች ብንገባ ግዴታ ማለት ይህንን ውጤት አስጠብቀውም ሆነ አንድ ጎል አስቆጥሮ በቃ ማሸነፍ ቢችሉ ጥሩ ነው። ምክንያቱም ለሚቀጥለው ለሁሉ ጨዋታ ሞር ስነ ልቦና ይሄ ማሸነፍ ሜንታሊቲ የሚባለው ነገር ወደ ኢታሊ ዘንድ ብንሄድ በጣም ጸዴ ነው። ካልሆነ ግን ይህንን ውጤት አስጠብቀው መውጣት እኔ ሪል ፓሽን ያላቸውን አቅም አውጥተው መጫወት ከቻሉ ለዚህ ጨዋታ በእርግጠኝነት ያንሳሉ ብዬ አላስብም። በምንም አይነት ተጫዋች ብንገባ ማለት ዛሬውን ጨዋታ ለማሸነፍ ሚኬል አርቴታም ሆነ ትንሽ የሆነ ከበድ ያለ ትዕዛዝ ያስተላለፈ ይመስለኛል። በእርግጠኝነት ለተጫዋቾቹ ይሆናል ስትሮንግ የሆነ ትዕዛዝ እንዳስተላለፈ ምንም መገመት አይከብድንም። የትላንትናውን ፕሬስ ኮንፈረንስ ተመልክተናል። ከሚኬል አርቴታ አይደንቲቲ እና ካልቸር የሆነ ወጣ ያለ ፕሬስ ኮንፈረንስ ነበረ። እያንዳንዱ ነገር በደንብ ይሄ ያላረድ ፓሽን በተሞላበት መንገድ ነበር ሲናገር የነበረው። ባልተለመደ ይሄ ካልም ሆኖ በደንብ ተረጋግቶ ምናምን ነበር ፕሬስ ኮንፈረንስ ከዚህ በፊት ሲሰጥ የምናውቀው ሚኬል አርቴታ። ትላንት የሰጠበት መንገድ ግን ያን ነገር ሙሉ ለሙሉ ይሄ ከሱ አይደንቲቲ ወጥቶ አላቅም እኔ ትራውማም ሊሆን ይችላል። እነዚህ ነገሮች ትንሽ እኔ ትላንትናውን ያን ፕሬስ ኮንፈረንስ አንዳንድ በእንደዚህ አይነት ፓሽን መስጠቱ ደስ ብሎኛልም፣ ከዛ ደግሞ ትንሽ አስፈርቶኛል። ያስፈራኝ ይሆናል አንዳንድ ጊዜ ልክ ሞክረህ ይሆናል አይደል መጨረሻ ላይቸው የምታረገው ነገር ልታጣ ስትል የሆነ ትራውማ አለ። ገብቷል። የሚቀጥሉትን አመታቶች ምናምን ሁለተኛ መጨረሱ ምናምን ያ በደንብ ተጽዕኖ ያሳደረበት ይመስለኛልና ከዛ አንፃር የሆነ ግራ ገብቶትም ይመስለኛል። እኔ አላቅም ብቻ እና የዛሬውን ጨዋታ እንዳሸንፉ ብቻ ከበድ ያለ መልእክት ያስተላልፋል ብዬ አስባለሁ። ዳት ሴት በቃ ጸዴ እንደሚሆን ጥርጥር የለኝም እንዳታስቡ። ሰላለፋችን ምን ሊመስል ይችላል? ያው ወሳኝ ተጫዋቾቻችን እንዳልኳችሁ በዛሬው ጨዋታ የመሰለፋችሁ ነገር አጠራጣሪ ነው። እንደነ ዴክላን ራይስ፣ ማርቲን ኦዴጋርድ፣ ቡካዮ ሳካ፣ ዩሌን ቲምበር፣ ሪካርዶ ካላፊዮሪ የመሳሰሉ ተጫዋቾች በዛሬው ጨዋታ የመሰለፋችሁ ነገር አጠራጣሪ ነው። በእኔ ፐርስፔክቲቭ አሰላለፉ ምን ሊመስል ይችላል? በረኛ ላይ ዴቪድ ራይ ይኖራል። ራይት ባክ ላይ ቤንዋይት አለ። ቤንዋይት ፕሊስ አቋምህን አስተካክልልን። መሀል ተከላካይ ሳሊባና ቲምበር ይኖራሉ ማለት ነው። ወደ ሌፍት ስኬሊ ያለች ኢንካፔም ተመልሷል፣ ግን በዛሬው ጨዋታ ስታርት ያደርጋል ብዬ ማስቡ እኔ ስኬሊ ነው። ስኬሊ ስታርት ያደርጋል። ወደ መሀል ሜዳው ስንመጣ ደግሞ ኖርጋርድ ከሀበርትና ኢዜን የሚያጣምር ይመስለኛል። ራይት ዊንግ ላይ እንደተለመደው ጨጓራችን የሚልጠው ማዱኬ፣ ሌፍት ዊንግ ላይ ደግሞ ማርቲን የሚገባ ትሮሳርድ ማለች፣ ግን ማርቲን የሚገባ ይመስለኛል። ዩሴል ላይ እሷ የዩሴል ጎት ነች። አጥቂያችን ቪክቶሪዮ ኬሬሽ ይመስለኛል። አሰላለፋችን ይህን ይመስለኛል በእኔ አመለካከት። የእናንተ ሀሳብ አስተያየት ስለዛሬው ጨዋታ ምን ይመስላችኋል? ውጤታችሁን ይህንን ጨዋታ እኔ 1-0 ወይ ደግሞ 2-1 የምናሸንፍ ይመስለኛል በእኔ አመለካከት። የእናንተን የውጤት ግምት ደግሞ ኮሜንት ሴክሽን ላይ አካፍሉኝ። ዱላ ከሞኒ ገነርስ ይመቻችሁ። ገብተናል። ስፖርቲንግ ሊዝበን ተከስተናል፣ መተንላል። እንግዲህ ደህና አድርገን ልናስግታችሁ ነው ማለት ነው። ምንም አይነት ፍርሃት እየተሰማኝ አይደለም። ቀጥታ የምንሄደው እኛ የእንግሊዝ ፕሪሚየር ሊጉን የሚመራው አርሰናል ጋር ቢሆንም እኔ ግን ምንም አይነት ፍርሃት እየተሰማኝ አይደለም። እርግጠኛ ሆኜ ነው የምነግራችሁ። የምናልፍ እየመሰለኝ ነው። በፔናልቲ ይሁን በምንም የምናልፍ እየመሰለኝ ነው። እናንተ ማለት እኮ በእንግሊዝ ምድር ጨዋታ ካሸነፋችሁ 1 ወር ያለፋችሁ ናችሁ። ቻምፒዮንስ ሊግ ላይ ነበረ በሜዳችሁ ባየር ሊቨርኩሰን ካሸነፋችሁ በኋላ ከዛ ጊዜ በኋላ ማለት ነው በእንግሊዝ ምድር ጨዋታ አሸንፋችሁ አታውቁም። ይሄንን ልንገርህ፣ 2 ጎል ካገባችሁ ራሱ ማለት ነው ወራት አልፏችኋል። ይሄንን ማወቅ አለበት። ስለዚህ ደህና አድርጌ የምቆላ ይሆናል ማለት ነው። እሰጥሃለሁ ያለምንም ጥርጥር። ትጨልላለህ ነው የምልህ። ዛሬ በስነ ስርዓት አስጨልላችኋለሁ እያንዳንድህን ማለት ነው። ስፖርቲንግ ሊዝበን ምን እንደሆነ የምታየው ሆኗል። ትንሽ ብቻ ግን ሊጎዳን የሚችለው ነገር ምን እንደሆነ ታውቃላችሁ? በቃ ሸጋዋ አለመኖሯ በጣም ይጎዳናል። ሸዋሬዝ ባለፈው ቢጫ በማግኘቱ ምክንያት አናገኘውም እንጂ ከዛ ውጭ የዘለለ ለእናንተ ምንም አይነት ሰው አያስፈልገንም ነው ምላችሁ። ደህና አድርገን እንቆላችኋለን። ለማንኛውም ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። የልምምድ ቀን በዛሬው ዕለት በሜዳችን ከስፖርቲንግ ጋር የምናደርገው ልምምድ በጣም ቀላል ከመሆኑ የተነሳ ዛሬ ከአርቴታ ጋር እያወራን ነበር፣ ተደዋውለን ማለት ነው። እና እኛ የሲቲውን ጨዋታ ነው የምንፈልገው፣ ይህን ጨዋታ ብዙ ትኩረት እንዳሰጠ ምናምን ብየው አጋችሁ በቃ አታስቢ ምናምን። አጋችሁ ማለት ፒስ በቃ ይመችሽ ማለት ነው። አጋችሁ አታስቢ፣ እኛ በሴቶቹ ነው ዛሬ የምንገባው፣ ቀጣይ ከሲቲ እንወጥርልሻለን ያራዳ ልጅ ብሎኛል። እና ምንም እንዳትጨናነቁ ፋሚሊ፣ ፈታ ብለን የዛሬውን ኳሳችን የምናየው። ሴቶቹ በጣም ኃይለኛ እንደሆኑ ተነግሯል እና ይቀጠቀጣል ስፖርቲንግ። ብቻ ግን ቀጣይ ጨዋታ ከሲቲ ያለንን ውርለት እሱ ላይ ፎከስ አድርግ ብየዋለሁ። አያሳስብም ብሏል። አያሳስብም ስላለ እንዳትጨነቁ ፋሚሊ፣ በቃ ጠብቁ። የዛሬውን ጨዋታ ፈታ ብለን ነው የምናሸንፈው። ናና አሁን ቀረብ ትልልኛለህ። ሻምፒዮንስ ሊግ እየተጫወትክ
አንድም ጨዋታ ሳትሸነፍ ሩብ ፍጻሜ ሁለተኛ ዙር የደረስከው የአርሰናል ክለብ ደጋፊ ከሆንክ ይህንን ቪዲዮ በደንብ ኮፒ ሊንክ ሪፖስት እያደረግ ለሰፊው የአርሰናል ጀማ እንዲደረስ እያደረግ ፎሎ ኮፒ ሊንክ ላይክ እያደረግ ቫይራል እንዲወጣ ታደርጓለህ ማለት ነው። ምክንያቱም ይህ ቪዲዮ የምርቃት ነው። ዛሬ ክለባችን በሻምፒዮንስ ሊጉ የሩብ ፍጻሜ ሁለተኛ ዙር ጨዋታ በሜዳው ኤምሬትስ ስፖርቲንግ ሊዝበንን ያስተናግዳል አይደል? ስለዚህ በአግባቡ ልመርቅ ነው። ኮመንቱን አሜን እያልክ በደንብ ኮፒ ሊንክ ሪፖስት አድርገው ማለት ነው። ክለባችን ዛሬ 3 እና 4 ከዛ በላይ ጎሎች የሚያስቆጥርበት በክሊንሺት የምንወጣበት ማክስ ዳውማን የደቂቃ እድል አግኝታ ዛሬም ጎል አስቆጥራ በሻምፒዮንስ ሊጉ መድረክ በእድሜ ትንሹ ግብ አስቆጣሪ የምትሆንበት ዴቪድ ራያ በክሊንሺት የሚወጣበት ሴት ፒስ እኔ በጣም ነው ናፈቀኝ። ጀሞ እናንተ አልናፈቃችሁም? እስቲ ዛሬ ከሴት ፒስ ጎል የምናገኝበት ኤቨሬቺ ኤዜ ትናንት እንዳለው እንደፎከረው ዛሬ ግብ አስቆጥሮ ለቡድኑ ወሳኝ ተጫዋች የሚሆንበት ጉዳት ላይ ናቸው ተብሎ ስጋት ያደረባቸው ተጫዋቾች እነ ዴክላን ራይስ እነ ቡካዮ ሳካ ዩሪየን ቲምበር ምናምን ወደ ሜዳ ተመልሰው ወር ደግሞ ዛሬ እንኳን እድል ባያገኙ ለእሁዱ ጨዋታ ዝግጁ ናቸው የሚባልበት ምርጥ ጨዋታ ያድርግልን ማለት ነው። ሁላችሁም በደንብ ኮፒ ሊንክ ሪፖስት አድርጉት። ኮመንቱን አሜን እያላችሁ አጥለቅልቁት። ከጨዋታ በኋላ ምን አለ በሉ ከመላሴ ጸጉር ይነቀል እኔ ካልኳት አንዷ ጠብ ብትል በቃ ኤንዌስ ሲመቻችሁ። ከጨዋታ በኋላ እንገናኝ። በአንድ ደጋፊ ምክንያት የምናደድ ከመሰላችሁ ተሳስታችኋል። እኔን የሚያሳስበኝ በኤምሬት ተገኝቶ የሚደግፈኝ 60 ሺህ ደጋፊ እንጂ አንድ ደጋፊ አይደለም ሲል አሰልጣኝ ሚኬል አርቴታ ባለፈው አርሰናል ላይ ሙድ ስለያዘው ደጋፊ ተናግሯል። እኔ አሁን ውስጤ አንዳች ፍርሃት የሚባል ነገር የለም፣ እንደውም የባሰ መነቃቃትና እሳት ነው ውስጤ ያለው። ከተጫዋቾች ጋር በመሆን ለአርሰናል ደጋፊዎች ይህንን ለማሳየት ዝግጁ ነኝ ሲል እንግዲህ አርቴታ ተናግሯል። ብዙዎች አርቴታ እንደዚህ ስሜታዊ ሆኖ መናገሩን አልወደዱለትም። ነገር ግን አንዳንዶች ደግሞ ግዴታ መልስ መስጠት አለበት ስለዚህ ልክ ነው እያሉ ይገኛሉ። በነገራችን ላይ አርሰናል በኤምሬት ስቴዲየም በሻምፒዮንስ ሊግ ፍጹም የሆነ የበላይነት ነው ያለው። 5 ጨዋታዎችን በኤምሬት አድርጎ 5ቱንም አሸንፏል። 14 ግቦችን አስቆጥሯል። ዛሬ ስፖርቲንግ ሊዝበን ላይ ይህንን ይደግመዋል ወይ የሚጠበቅ ሲሆን በመድፈኞቹ በኩል ዛሬ አስደሳችሁ ዜና ኤብሪቼ ኤዜና ፔሮ ሂንካፔ እንግዲህ ወደ ሜዳ ተመልሷል። ሁለቱ ተጫዋቾች ቋሚ ሆነው ሊጀምሩ እንደሚችሉ መረጃዎች ያሳያሉ። የዴክላን ራይስ የጁሪየን ቲምበርና የቡካዮ ሳካ ጉዳይ ባይታወቅም አሰልጣኝ ሚኬል አርቴታ ግን ከቲምበር ወይ ከሳካ አንዳቸው በዛሬ ጨዋታ ሊመለሱ እንደሚችሉ አስታውቀዋል። በሌላ ጨዋታዎች ባየር ሙኒኮች ዛሬ ሪያል ማድሪድን እስከሚገጥሙ ድረስ በጣም እንደቸኮሉ በይፋዊ ገጻቸው ላይ አስታውቀዋል። በአንጻሩ የሪያል ማድሪዱ አሰልጣኝ ደግሞ ዛሬ ባየር ሙኒክን አሸንፈን እናልፋለን፣ እነሱ በራሳቸው በጣም ተማምነዋል፣ ማንነታችንን እናሳያቸዋለን ሲል ተናግሯል። በነገራችን ላይ ለአርሰናል ቀጣዮቹ 5 ቀናት የውድድር ዓመቱን የሚወስኑ ናቸው። ዛሬ ስፖርቲንግ ሊዝበንን አሸንፈው የሚያልፉ ከሆነ በግማሽ ፍጻሜው ከአትሌቲኮ ማድሪድ ጋር ይገናኛሉ። ቀጣይ እሁድ ማንቸስተር ሲቲን የሚያሸንፉ ከሆነ ደግሞ የፕሪሚየር ሊጉን ዋንጫ ለማሳካት ከማንም በላይ ከፍተኛ እድል ይኖራቸዋል። ይህንን ማድረግ ይችላሉ ወይ? ባለፉት ቀናት ከደረሰባቸው ሽንፈት አገግመው ለመድፉ ደጋፊዎች ዛሬ ድልን ያሳያሉ ወይ? በብዙዎች ዘንድ የሚጠበቅ ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። የፕላስ ምልክቷን መጫን ፎሎ ማድረግ አትርሱ። እንደዚሁም ከቻላችሁ በደንብ ቪዲዮን ኮፒ ሊንክ፣ በጣም ከቻላችሁ ደግሞ ፕሮፋይል ላይ እየገባችሁ በደንብ ኮፒ ሊንክ እንድታደርጉልኝ ጠይቃችኋለሁ። ይመቻችሁ። የጨዋታ ቀን ነው። እኔ ምንም አልልም። ሼር ኮፒ ሊንክ ሪፖስት እያረክ የአርሰናል ደጋፊ ነህ አይደለ? ከክለብህ ጎን ቁም ነው የምልህ። ለማንኛውም ስፖርቲንግ ሊዝበንን በአውሮፓ ሻምፒየንስ ሊግ ዛሬ ምሽት እንገጥማለን ኤምሬትስ ላይ። ይሄ ጨዋታ ኦቤስ ነው፣ እናሸነፋለን። የሰሞኑ የክለባችን መዳከም ይሄ ጨዋታ ላይ የሆነ እንከን ያመጣል ብለህ እምታስብ ማለት ነው። ይህም ብላ ነው የምልህ። ለማንኛውም መልካም እድል ለውዱና ለተናፋቂው ክለቤ። ዘንድሮ ምንም የምንለቀው ነገር የለም። የዛሬው ጨዋታ ምን አለ በሆነ አጋጣሚ እንደው ፖስትፖንድ በሆነ ወይንም በተራዘመ ብዬ እንዳስብ ያስገደደኝ ነገር ምንድነው? የእሁዱን ጨዋታ ሳይ ነው። ምክንያቱም ይሄ ጨዋታ ቀላል ይሆናል ብላችሁ የምትጠብቁ የአርሰናል ደጋፊዎች ማለት ጨዋታውን አብረን እስክናይ ድረስ ታዩታላችሁ ምን ያክል ከባድ ጨዋታ እንደሆነ። ምክንያቱም ቻምፒዮንስ ሊግ ነው። በዛ ላይ የዛሬ ሳምንት ስፖርቲንግ እንዴት ሜዳቸው ላይ አስጨናቂ ክለብ እንደነበሩ መቼም ሁላችሁም የጨዋታውን ያያችሁ አይታችኋል ብዬ አስባለሁ። ዛሬም በጣም ከባድ ፈተና ነው የሚገጥመን። በዚህ ሰዓት ኢነርጂ ነበር እኛ ሴቭ ማድረግ የነበረብን። ምክንያቱም ተጫዋቾቻችን ከጨዋታ መደራረብ በጣም አንዳንዱ ለጉዳት የሚዳረገው ዝም ብሎ ስለተጎዳ አይደለም፣ ከድካም ጋር የተያያዘ እንደሆነ ሁላችንም የምናውቀው ነገር ነው። እንደነ ቲምበር እንደነ ሳካ አመት ሙሉ ያለ እረፍት እንደልጣኛችን እንደው በስህተት እንኳን ማለት ነው ሮቴሽን የመጠቀም ነገሩ ዜሮ እንደሆን ታውቃላችሁ። ስለዚህ በድካምም ነው ተጫዋቾቻችን አብዛኞቹ የተዳከሙት የተጎዱት። ጭራሽ ደግሞ ዛሬ ተዳክመ ከዛ ደግሞ ኤትሃድ ሄደ፣ ማንቸስተር ከተማ ሄደ። ባዱን ፍልሚያ ምናልባት የዚህ ዓመት ብቻም ሳይሆን የ22 ዓመታት የዋንጫን ጉዞ ተሸክመው ነው እንግዲህ የሚሄዱት ማለት ነው። ለማንኛውም
ይቅናን። ያው ዞሮ ዞሮ መቼም መጫወታችን አይቀርም። ምን አይነት ጨዋታ እንጠብቃለን? ቀለል ያለውን ያደርግልን እላለሁ።